እንዴት ነቢያችን ሰለም ከነቢዮች ጋር ከስዲቆች ጋር ከሹሃዳዎች ጋር ነው የሚቀመጡ ነቢያችን በል የራሳቸው የሆነቸው አልወሲላ የምትባለው አንድ ወንበር አለች እንዴት ነው ረሱሉሁ ወዐብዱሁ እኔ እኮ ረሱል ከመሆነ በፊት ባሪያ ነኝ ቁል ዐብዱሁ ወረሱሉሁ ወላ ተቁል ረሱሉሁ ወዐብዱሁ እና ሙእሚን ቀዊ ከሆነ አላህ በጣም ይወደዋል ሙእሚን ضعيف ደግሞ ሰው እንኳን አይወደውም ወንድሞች ሸይጣን ነው ግን ምላሱ የተቆረጠ ዝምባይ ሸይጣን ነው እና መጥፎ ዝም የሚለው ሸይጣን ነው አሉ ደግሞ አንዲት እንደዚህ የምትል ማሻላ ያኒ እሱ ነው የሚችለው ከእህሉ እንደዚህ አድርጎ እህል አመጣና ለነቢያችን ሰጣቸው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته وندموشنا أهتوش እንደምን ከረማችሁ እንደምን ናችሁ እንደምን ዋላችሁ ደህና ናችሁ ወይ እንግዲህ ደርሱ ጥያቄና መልስ ነበር እሱ ጨርሰን አልፈነዋል አሁን አዲስ ርዕስ በጽሁፍ እንደምታዩት ከነቢያችን ጋር ይላል مع النبي صلى الله عليه وسلم ቆይታችን ከነቢያችን صلى الله عليه وسلم طيب ነቢያችን ሞተዋል አልሞቱም ያው ጀሰዳቸው ቦዲያቸው ነው የሞተ እንጂ እሳቸው አልሞቱም አሁን እኔ እውነቴ ነው ልንገራችሁ ከነቢያችን ጋር በየሰየምኩት ለምንድነው طبعا የነቢያችን ቃላት ነው የምንሰማው አሁን እና እስቲ ለምሳሌ በሉ አሁን መንግስታዊ አዋጅ መንግስታዊ መምሪያ ቢሰጥ ለምሳሌ የአገሪቱ መሪ ጽሁፍ ጽፎ ለሁሉ ማህበራት አድርሱት ጽሁፍ እና ትእዛዝ ነው መምሪያ ነው በመላው በኢትዮጵያ ያሉ ማህበሮች በሙሉ ይህን እንዲነበብላቸው ብሎ ቢያዝ ከዛ በኋላ ወረቀቱ ይመጣና በየማህበሩ አንድ ሰው ያነባዋል ንግግሩ የሰውየው አይደለም ንግግሩ ወይም ትእዛዙ መምሪያው የአገሪቱ መሪ መምሪያ ነው አይደለም እንዴ አሁን እንሰማዋለን ወይስ እሱ መምጣት አለበት ምን ያደርጋል እሱ ቢመጣ ወደ ስንት ማህበር ነው የሚሆነው እሱ ወረቀት ይልካል ወደ 1000 ማህበር በየክፍለ ሀገሩ ያለው ይነበባል በመምሪያው መሰረት ሰው ይሰራል ማለት ነው ካልሰራ ደግሞ ይቀጣል ከሰራ ደግሞ ጥሩ ከሆነ ይመሰገናል እሺ አሁን ነቢያችን ሰለም ሞተዋል አው ከኛ ጋር የሉም የአገሪቱ መሪም እኮ ትእዛዙ ቢያሳልፍ ከኛ ጋር የለም ግን ትእዛዙ ይከበራል ትእዛዙ ህግ ነው ደንብ ነው አሁን ደግሞ ነቢያችን ቢሞቱም እስከ يوم القيامه ከኛ ጋር ናቸው ያሉ ምክንያቱም ንግግራቸው በደንብ እየሰማን ስለሆን አሁን እውነቴ ነው ልንገራችሁ በፊታችሁ እዚህ የተቀመጠው ኢብራሂም ስራጅ ይባላል አሁን የሚገልጸው ንግግር ግን የነቢያችን ንግግር ነው እና የእሳቸው ንግግር እያነበብኩ ስለሆነ እሳቸው እንዳሉ አርገን ነው አሁን የምንሰማው ማለት ነው ኦኬ طيب ደግሞ ዑለማዎች ምን አሉ من اشرف العلوم ከቁርአን በኋላ ያለው በጣም ከፍተኛ ደረጃ ያዘው ትምህርት علم የሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ትምህርት ነው አሉ መጀመሪያ የቁርአን ትምህርት ነው ከዛ በኋላ ቀጥሎ ያለው የሰው ንግግር አይደለም የነቢያችን ንግግር ተፈስሮ يعني تزرزሮ ሲነገር هذا احسن علم بعد القرآن القرآن كلام الله አሁን ልዩነታቸው ምንድነው ይህ ቁርአን ነው ይህ ሐዲስ ነው ብለናል ልዩነታቸው ልንገራችሁ ወንድሞች القرآن كلام الله لفظا ومعنى قرآن ቃላቶቹ ራሳቸው ከአላህ የተላኩ ቃላት ናቸው አንዲት ቃል ሳይሆን አንዲት ፊደል የሰው ንግግር አልገባበትም የነቢያችን ሰለላሁ ንግግር ቢሆንም حتى የነቢያችን ንግግር አንዲት ፊደል አንዲት ቃል አልገባበትም ጠቅላላ የመጣው ከአላህ ነው የአላህ ንግግር ነው አልተጨመረበትም አልተቀነሰበትም ይህ ቁርአን ነው
እሺ ምንም ነገር የሰው ንግግር ያልገባበት ማለት ነው يا اخي هذا شرف والله ትልቅ ክብር እኮ ነው የአላህ ንግግር ስታነብ የአላህ የላከው ስታነብ እኮ እኔ እንጃ በደስታ እንደውም መፈነዳት አለብህ ነው የምልህ ይህ ቁርአን ነው ሁለተኛ አልቁርአን ነተዓበዱ ቢሂ ቁርአን በሱ እንሰግዳለን በሱ ዒባዳ እናደርጋለን በሐዲስ ዒባዳ አይደረግም ለምሳሌ አላሁ አክበር عن أبي هريرة رضي الله عنه قال እንደዚህ የሚባል ነገር የለም نتعبد لله بالقرآن أوكي የሁለተኛ ነው ሶስተኛ القرآن تؤجر بتلاوته ቁርአን ብታነበው እንደ ሐዲስ አይደለም እሺ ሐዲስ ብታነብ አጅር አለ ላኪን ቁርአን 101% እርግጠኛ በአንድ ፊደል 10 አጅር አለ يقول النبي صلى الله عليه وسلم لا أقول ألف لام ميم حرف ألف لام ميم حرف አይደለም ፊደል አይደለም بل ألف حرف لام حرف ميم حرف ألف لام ميم ሶስት ፊደላት አሉ በየፊደሉ 10 አጅር አለ ألف لام ميم ያለ ሰው 30 አጅር አለው ማለት ነው 30 ሐሰናት አለው ሐዲስ እንደዚህ አይደለም ሐዲስ ለትምህርት ነው የምትማረው እንጂ በሱ አርገህ ዒባዳ አታረግም يعني አንድ ሐዲስ ከነበብክ 300 አጅር አለ አይባልም ይህ ሶስተኛ ነው አራተኛ القرآن قطعية الثبوت ቁርአን ምንም ነገር የሰው እንትን አልገባበትም مثلا عن أبي هريرة عن عبد الله بن مسعود የሚባል ነገር የለውም ቁርአን እና ለምሳሌ እገሌ እንደነገረን እገሌ ደግሞ ለእገሌ እንደነገረው ከዛ ኋላ እገሌ ደግሞ ከነቢያችን ያመጣው እንደዚህ የሚባል የለም قطعية الثبوت يعني الله ያወረደው ምንም ጥርጣሬ የሌለው ምንም የሰው ንግግር ያልገባበት ምንም ነገር يعني እገሌ ነገረኝ ማን ነገረህ የሚባል ነገር የለውም على طول ከአላህ ወደኛ የደረሰ እንትን ነው طيب القرآن صحيح እና ضعيف የሚባል የለም ይህ ትክክለኛው አያ ነው ይህ ግን ደካማ አያ ነው ይህ ደግሞ ያልተባለ አያ ነው የሚባል የለውም በሐዲስ አለ هذا حديث صحيح حديث ትክክል ነው حديث ትክክል አይደለም حديث ውሸት ነው የሚባል ነገር አለበት حديث صحيح حديث ضعيف حديث مرفوع حديث موضوع የሚባል ነገር አለ በቁርአን የለም ቀጥታ ቃላቶቹ ወረዱ በእነሱ እንሰራለን القرآن አምስተኛ القرآن شفاء نتداوى به بالرقية በቁርአን እንፈወሳለን በቁርአን ደዋእ ነው ለምሳሌ አያተል ኩርሲ ከቀራህ ሸይጣን ካንተ ይርቃል ጅን ካለ ይወጣል ስሕር ካለ ይወጣል በቁርአን ነተሻፋ يعني እንፈወሳለን እርስ በርሳችን ቁርአን ደዋእ ነው ሽፋእ ነው እሺ ስድስተኛ القرآن لا يدخل فيه كلام بشر يسو نغغر يلوم بلانال እሺ أما الحديث حديث النبي صلى الله عليه وسلم هو የነቢያችን ንግግር ነው በሶስት ይከፈላል በአራት ይከፈላል አሉ ቁርአን ላ ቁርአን ከአላህ የመጣ ቀጥታ እንትን ነው ንግግር ነው እንጂ ተግባር ምናምን እንደዚህ የለውም ሐዲስ ግን የነቢያችን ንግግር ነው ሲባል በሶስት ይከፍሉታል አንዱ አቅዋል ነቢ ሰለላሁ ዐለይሂ ወሰለም የነቢያችን ቀጥታ ከምላሳቸው የወጡ ንግግሮች ሐዲስ ይባላሉ ወይም ደግሞ አፍዓል ነቢ ሰለላሁ ዐለይሂ ወሰለም ነቢያችን የሰሩት እንደ ዒባዳ ብለው አጅር ፈልገው የሰሩት ስራ የተገበሩት የሰሩት ድርጊት እሳቸውን ተከትለን የምናደርገው ሐዲስ ይባላል እንደገና الإقرار إقرار ማለት ነው አሁን ነቢያችን አንድ ሰሃቢን ያያሉ አንድ ነገር ያደርጋል እሺ ወይም አንድ ነገር ይላል ሰሃቢው እኮ ነው ነቢያችን ዝም ብሎ ይሰማሉ መጥፎም ጥሩም አላሉም ይህም ሐዲስ ነው إقرار ይባላል ይህ ነገር ለምሳሌ አንድ ሰው አንድ ነገር አለ ያ ረሱላህ እንደዚህ ብለዋል ተብሎ ሲጠየቁ እውነቱ ነው ካሉ ሐዲስ ይሆናል ወይም ደግሞ አንድ ነገር ሲያደርግ ነቢያችን እያዩት ትክክል አይደለም ስህተት ነው አላሉትም በርዱ ሐዲስ ይባላል ስለዚህ የነቢያችን ተግባር የነቢያችን ቃላትና
ነቢያችን ያጸደቁት በአይናቸው ያዩት ነው በጀራቸው የሰሙት ከሰሃባዎቹ ይህም ሐዲስ ይባላል ከነዚህ ሶስት የመጣልን أحاديث النبي صلى الله عليه وسلم ይባላል طيب الحديث هو من الله ደሞ ነቢያችን ያመጡት ሐዲሶች በሺ የሚቆጠሩ ሐዲሶች የአላህ ወህይ ነው የአላህ መልእክት ነው ላኪን በማን ቃል በማን ምላስ በነቢያችን ቃላት የተገለጹ ነው እንጂ መልእክቱ ከአላህ ነው አሁን ልዩነቱ ተመልከቱ ቁርአን ቀጥታ ከአላህ የወረደው ቃላትና ያኒ ህግ ነው ሐዲስ ግን የአላህ ህግ ሆኖ ግን በማን ምላስ ነው የተነገረው በነቢያችን ቃላት በነቢያችን ንግግር የተነገሩት ሐዲስ ይባላሉ ናም الحديث فيه صحيح فيه ضعيف فيه كذا ብለናል ቁርአን ግን የለውም ስለዚህ ልዩነታቸው እንደዚህ አይነት ይመስላል ማለት ነው طيب من الاحاديث هو ضعيف ምንድነው ضعيف ወንድሞች ሐዲስ ደካማ ነቢያችን ያላሉት ነገር ወይም ጥርጣሬ ያለው ነገር ወይም ይህ ሐዲስ ያመጣው ሰው አይታመንም ወይም ይህ ሐዲስ ያመጣው እገሌ አይደለም እገሌ ቢሆንም ንግግሩ ያኒ እንትን እርግጠኛ አይደለም የሚባል ሐዲስ ضعيف ይባላል ደካማ ሐዲስ አንሰራበትም በደካማ ሐዲስ በህግና ደንብ ገብቶ አይሰራም طيب ሐዲስ موضوع ይባላል مش ምን ማለት ነው موضوع የተጣለ ማለት ነው የሌለ ነቢያችን ያላሉት ያላሰቡት ነገር ምንም ነገር ያላሳለፈ ምንም ነገር ነቢያችን ያላሉት ነገር ወይም ያላደረጉት ነገር ሆነው ብለው በቃ ዝም ብለው አምጥተው የሐዲስ ነው የሚሉት موضوع ይባላል ያኔ አምጥተ በቆሻሻ ቦታ ነው የምትጥለው እንጂ ያ ነገር የነቢያችን ሐዲስ አይደለም እሺ አሁን ሁለት እኮ ናቸው በዚህ በጅዳ ሁለት ሰዎች በጣም ይከራከሩ ነበር አንዱ የሐዲስ ሰው ነው ሙወሂድ የተውሂድ ሰው ነው አንዱ ጃሂል ነው አሁን ምን ይላል እናንተ ያለ ያ ጃሂል እኮ ነው እናንተ ዑለማዎች የተባላችሁ ሐዲስ ضعيف ሐዲስ ضعيف ያላችሁ እኮ አስቸገራችሁን ነቢያችን ትክክለኛው ሐዲስ ነው የሚናገሩ እንጂ ደካማ ሐዲስ ያላችሁ ምንድነው ነቢያችን ደካማ ይናገራሉ ብሎ ጮኸበት ከዛ ዓለሙ ምን አለው ረጋበል ወንድም ያለው ነቢያችን እውነት ነው የሚናገሩ ነቢያችን ትክክል ብቻ ነው የሚናገሩ ላኪን ሐዲስ ضعيف ማለት እኮ ነቢያችን አሉት ብሎ ያመጡት ነቢያችን ያላሉት ነገር ውሸት የሆነ ነገር አምጥተው ይሄ የነቢያችን ንግግር ነው የተባለው እሱ ነው ሐዲስ ضعيف የሚባለው ይላል ያ ደግሞ ይከራከራ እንዴት ነቢያችን እንደዚህ አይናገሩ ምናምን ብሎ በቃ አልሰማም አለ ከዛ በኋላ እንግዲህ እኔ ልንገርህ አለው ዓለሙ ምን ይለዋል ወንድሜ ረጋ ብለህ ስማኝ አለው አሁን ሐዲስ ضعيف የለም ነው የምትለው አው ያኒ የነቢያችን ሐዲሶች በሙሉ ትክክል ናቸው ነው የምትለው አው طيب እንግዲህ እኔ አንዳንድ ሐዲስ ላነብልህ ነው ብሎ ኪታብ አምጥቶ ያነብለታል ምን ይላል አንደኛው ሐዲስ አለ ስማ እንግዲህ ትክክል ከሆነ ነቢያችን ካሉት አንተ መስክር አለው አንደኛው ሐዲስ አለው በዚህ በሳዑዲ አረቢያ አንድ ኢትዮጵያዊና አንድ ሳዑዲ ሁለቱም ተገናኝተው ሲጫወቱ ሳዑዲ ምን አለው አንተ ወንድሜ እነዚህ ኢትዮጵያውያን ሴቶች እኮ አንድ ነገር አላቸው አንድ ሳዑዲ እኮ ሚስቱ ሳዑዲ ከሆነች ያኔ ብዙ እንትን አይልም አንዲት ኢትዮጵያዊት ካገባ እኮ ያብዳል ምንድነው ያላቸው እነዚህ ሴቶች ያብዳል እኮ በቃ እንትኑ ሚስቱን ይረሳል ልጆቹን ይረሳል ምንድነው ያላቸው እነዚህ ኢትዮጵያ ሴቶች ብሎ ይጠይቀዋል ኢትዮጵያው ምን አለው መሰለ እንዴ የነቢያችን ሐዲስ አታቀም እንዴ ሐዲስ እኮ አለ የነቢያችን እንዴ ምን የሚለው ነው አለው ተመልከቱ እንግዲህ አሁን ምን አለው عن عبد الله ابن مسعود عبد الله ابن مسعود ትልቅ ሰሃቢ ናቸው አንድ ቀን አለው ነቢያችን ሰለም ለአብዱላህ ابن مسعود ምን አሉት አንተ አብዱላህ ስንት ሚስቶች አለህ አብዱላህ ደግሞ 4 ሚስቶች አሉኝ አለ ከየት ሀገር ናቸው እነዚህ ጎሳቸው ምንድነው ብሎ ነቢያችን ይጠይቃሉ እሺ ከዛ በኋላ አብዱላህ አለ አንዷ ፋርሲያ ከፉሩስ ነች አንዷ ቁረይሽያ አንዷ ደግሞ ሐበሽያ አንዷ ደግሞ ሩሚያ
አንዷ ከሮማውያን ነች አንዷ ደግሞ ከፋርሳውያን አንዷ ደግሞ ከዚህ ከመካ እንትኑ ከመዲና ቁረይሽ ነች አንዷ ደግሞ ኢትዮጵያዊት ሐበሽያ ነች አለ ነቢያችን ምን አሉት ከአራቱም አብልጠህ የምትወዳት ማን ነች ብሎ ጠየቁት አብዱላህ ብን መስዑድ አልሐበሽያ አለ ከዛ ቀጥሎስ ማንድነው የምትወደው قال الحبشية عليه ሶስተኛው ደረጃ ማን ነው የምትወደው አልና አብዱላህ ብን መስዑድ አለቀሱ الحبشية ብሎ አለቀሱ ይህ ነው ረዋሁ ፉላን ብሎ ይህ ነው ሐዲስ አለው እንዴ ነቢያችን መጫወቻ ሆነዋል እንዴት እንደዚህ ብልግና ይናገራሉ እንደዚህ አይናገርም طيب ይህ ነው ሐዲስ ضعيف የተባለው እንደዚህ ተብለዋል ብለው አምጥተው በመጽሐፉ ላይ ያሰፈሩት ዑለማዎቹ ሲያነቡት ይህ ሐዲስ ضعيف ነው አሉት ይህ ነው ሐዲስ ضعيف የሚባለው እና እንደዚህ ነቢያችን እንደዚህ አይሉም ደግሞ ትልቅ ሰው ናቸው እንዴት በዚህ እንትን ይገባሉ ምናምን ብለ ተናገረ طيب مثال آخر ሌላ ደግሞ አንድ ሐዲስ አለ በተለይ በአገራችን يعني ሼኾቹ በጣም ነው የሚወዱት ይህ ሐዲስ ደግሞ የታወቀ ሐዲስ ነው لكن ضعيف ነው በጣም ውድቅ የሆነው ሐዲስ ነው ምን ይላል ሐዲሱ ምን ይላል من حج ولم يزرني فقد جفاني ይላል يعني ወደ መካ መጥቶ ሐጅ አድርጎ ወደ መዲና መጥቶ የኔን ቀብር ያልዘየረ እንደዚህ ብሎ ገፍትሮ እንደሄደ ነው እንደ አኩርፎ ጀፋኒ ማለት እንደዚህ አንድ ሰው ስታይ ብለህ ትሄዳለህ እሺ የጥላቻ ምልክት ታደርጋለህ እና መካ መጥቶ ሐጅ አድርጎ ወደ መዲና መጥቶ የኔን ቀብር የኔን መስጂድ ካልዘየረ يعني እንደዚህ አድርጎ ከኔ ጋር አኩርፎ እንደሄደ ነው የምታስበው ይላል ይህ ሐዲስ በጣም የታወቀ ሐዲስ ነው لكن ضعيف ነው ለምን መሰላችሁ ضعيف የሚሆነው እሺ እስቲ ሐዲሱ ትክክል ነው ብለን ብንቀበለው አሉ እነዛ ሐጅ አድርገው መጥተው ሐጅ ለማድረግ ይመጡና ከኢትዮጵያ ለምሳሌ ከዛ በኋላ ሐጅ አድርገው መዲና ሳይሄዱ ወደ አገራቸው ከሄዱ ሙእሚኖች ሆነው መጥተው ካፊሮች ሆነው ይመለሳሉ كيف كافروች ለሐጅ መጥተው ሲመለስ ካፍር ሆነው ይመለሳል ለምን መዲና ስላልሄደ طيب መዲና ባሄድ لقد جفاني ነቢያችን እንደዚህ አድርገ መገፍተርና ከነቢያችን ጋር ማክሮፍ ማለት ነው ከነቢያችን ማክሮፍና መገፍተሩ ራሱ ኩፍር ነው አሉ ስለዚህ ይህ ሐዲስ አይሆንም መጀመሪያ ደረጃ ይህ የነቢያችን ቀብር ወይም የነቢያችን መስጂድ መዘየሩ ከሐጅ ጋር ምንም ግንኙነት የለውም هذا عبادة وهذا عبادة ሁለቱም የተለያዩ ዒባዳዎች ናቸው እና ሰላት ከዘካት ጋር እናስገባ ስለዚህ ዚያረት መስጂድ ነብዩ ሰለላሁ ዐለይሂ ወሰለም ዒባዳ ወሐጅና ዑምራ ሌላ ዒባዳ ነው እና ይህ ሐዲስ ضعيف ይባላል ይህ ሐዲስ ነው ሐዲስ ብለን ከተቀበልነው ወንድሞች በሐጅ መጥተው ሙእሚን ሆኖ ሙስሊም ሆኖ የሁሉ ተዓብ እንትን ተቸግሮ ገንዘብ አጥፍቶ ካፍር ሆኖ ይመለሳል እንዴት ይሆናል ይህ ነገር ምክንያቱም የነቢያችን መገፍተር ማለት ወይም በቁጣ ማየት ወይም ማክሮፍ ማለት ከእስልምና ያስወጣል ስለሆነ ነው እሺ ሌላ ምሳሌ ሰጠው ደግሞ እንግዲህ እየተከራከሩ ናቸው ሌላ ምሳሌ ልስጥሃለው نعم في حديث برضو ብዙ ሰው ነው የሚያወራው ሐዲሱ لكن ሐዲሱ ضعيف ነው ደካማ ነው ምን ይላል መሰለ ሐዲሱ الحبشة له ኢትዮጵያውያን يعني ሐበሻ ማለት ነው إذا جاءوا سرقوا ሐበሻዎች ከራባቸው በስርቅ በሌብነት ይሰራሉ ይሰርቃሉ وإذا شبعوا كتقبوس سكروا نعم ከበሉ ደግሞ ይጠጣሉ ይሰክራሉ وإذا سكروا زنوا ከሰከሩ ደግሞ ወደ ዝሙት ይወድቃሉ ሐበሻ ናቸው እነዚህ ያሉ እንደዚህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አርድ ሰላም አርድ አማን ነሽ ኢትዮጵያ አንድ መሊክ አለ እሱ ሰው የማይዘልም ነው ወደዛ ሄዱ ብለው ያመጎስዋት አገር አሁን አንድ ሐዲስ ነው ብለህ አምጥተ ሐበሻ ከራባቸው ይሰርቃሉ ከዛ በኋላ ሰርቀው ከበሉ ይጠግባሉ ጠግበው ደግሞ ይሰክራሉ ከሰከሩ ደግሞ ወደ ዝሙት ይወድቃሉ እንደዚህ ይባል ነገር ነቢያችን አይናገሩም እንኳን ነቢያችን ሰለላሁ ዐለይሂ ወሰለም ማንም ተራሰውም እንደዚህ አይባልም እንደዚህ ግን በመጽሐፍ አለ በመጽሐፍ عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال الحبشة إذا جاءوا سكروا
سرقوا وإذا أكلوا شربوا وإذا شربوا سكروا وإذا سكروا زنوا እንደዚህ ይባላል ስለዚህ ይህ ሐዲስ ضعيف ነው ዋናው ቁም ነገሩ ምንድነው ሐዲስ ብለህ ብታወራው በጣም ወንጀል ነው ወንድሞች ضعيف ነው ضعيف አይደለም የማታውቁ መጨረሻ ምሳሌ የሰጠው ዓሊሙ ምን አለ ስማ ወንድሜ አለ ሐዲስ አለ ብዙ ሰው ሐዲስ ነው ብሎ የሚያወራው ምንድነው ሐዲሱ يقول النبي صلى الله عليه وسلم نعم عند سو عليه من الصباح الباكر إذا رأى أرضا خضراء አሁን ጓዴ ሆነው ለምለም ሆነው ፍራፍሬ የሞላውና ቅጠላቅጠል የሞላው ጧት ተነስቶ እንደዚህ አይነት መሬት ያየ ሁለተኛ ደግሞ ጧት ተነስቶ very beautiful በጣም ቆንጆ ሴት ካየ እነዚህ ሁለቱም ካየ አንድ ሰው ጧት ይነሳል አይደለም አሁን ፊቱ ላይ ቆንጆ ሴት ካየ መሬቱ ደግሞ ግሪን ከሆነ እነዚህ ሁለት ካየ ያለ አይኑ 90 ዓመት ቢሆንም አይደክምም አይኑ የታደሰ ይሄዳል አሉ ማን ነው የሚለው እንደዚህ ነቢያችን አሉ ነው የሚሉት ስለዚህ ይህ ነገር ሐዲስ ضعيف ነው በነገራችን ላይ ወንድሞች የነቢያችን ሐዲስ በብዙ ሺህ የሚቆጠሩ ነው ያሉ ላኪን አላህ ይርضى عليهم አላህ ይውደዳቸውና ምንዳቸው ይክፈላቸው እነዚህ ዑለማዎች አሁን በዚህ ዘመናት የመጡ ዑለማዎች ሐዲሶቹ ይህ ደካማ ነው ይህ ትክክል ነው ብሎ ለይተው አሁን በመጽሐፍት አስቀምጠዋል ተቃላችሁ ስንት ሐዲስ ضعيف ተገኘ ነቢያችን ያሉት የሚባል 300,000 ሐዲስ ያልሆነ ነቢያችን ሰለላሁ ያላሉት ነገር አሁን በሁሉ አገር ሐዲስ እንደዚህ ብሎ ረሱል ሰለላሁ قال النبي صلى الله عليه وسلم قال النبي صلى الله عليه وسلم የሚባለው 300,000 የሚያህሉ ሐዲስ ضعيف አሉ ደካማ ሐዲስ አሉ لذلك ወንድም እውነቴ ነው ሐዲስ አግኝቻለሁ ብለህ ከመጽሐፍ يعني አደባባይ ውስጥ ወይ መስጊድ ቁመህ قال النبي صلى الله عليه وسلم والحديث ضعيف الحديث يلعنك يا حديث የምታነበው الله يلعنك ነው የሚልህ ምክንያቱም ነቢያችን ያላሉት ያላሰቡት ነገር እየተነገርክ ነው ማለት ነው طيب ሁለተኛ ነገር ዛሬ የምናገረው ግን ወንድሞች አሁን ጀምሬ ስንት እንደሆነ አላቅም ብዙ ሐዲሶች ያቀርባለሁ በሙሉ ሐዲስ صحيح ነው اطمئنانና ጥሞና እንድታገኙ ይህ ሐዲስ ምንድነው ደካማ ነው ደካማ አይደለም ብላችሁ አታስቡት ተመርጦ የወጡ በሙሉ አሁን የማንብላችሁ ሐዲሶች ትክክል ሐዲስ ነው አትጠይቁ ዑለማዎቹ አጣርተው ያቀረቡት በቡኻሪ በሙስሊም በምን የሚገኙ ሐዲሶች ናቸው በዚህ ላይ ያኒ በዚህ ላይ ጥሞና እንዲይዛችሁ እንዲሰፍንባችሁ ፈልጋለሁ ደግሞ ሐዲሶች የሚገኙበት መጽሐፍት ብዙ ናቸው ከነዚህ ግን 8 የታወቁ ናቸው 8 መጽሐፍት አሉ እነዚህ የታወቁ መጽሐፍት ናቸው የሐዲሶች የቁርአን አንድ ነው ቁርአን አንድ መጽሐፍ ነው የሐዲሶች ግን አሁን የምነግራችሁ 8 ናቸው ከነዚህ 8 ደግሞ ضعيف አለ صحيح አለ የተጣራ መጽሐፍ ማንበብ ያስፈልጋል مثلا البخاري ومسلم የሚባለው መጽሐፍ ቀጥታ ከቁርአን ቀጥሎ ያለው ትክክለኛው ሐዲስ በቡኻሪ ሐዲስ ቡኻሪ ቀጥሎ ያለው ሐዲስ ሙስሊም እነዚህ ምንም ነገር ጥርጥር የሌለባቸው ሐዲስ ሁሉም የነቢያችን ሐዲስ صحيح የሚባሉ በእነዚህ ሁለት መጽሐፍ ይገኛሉ ከዛ ቀጥሎ ያለው النسائي والترمذي وابن ماجه وابي داود والموطأ لمالك امام مالك ومسند احمد بن حنبل لدقماتشو البخاري ومسلم والنسائي والترمذي وابي داود وابن ماجه والموطأ لابن الامام مالك ومسند احمد بن حنبل እነዚህ 8 البخاري ومسلم እንደፈለክ ከቡኻሪ ሙስሊም ሐዲስ ውሰድ ምንም ነገር አትጠራጠር ላኪን የተቀሩ 6 መጽሐፍቶች ግን ብዙ በመቶ የሚቆጠሩ ሐዲስ ضعيف አላቸው
በብዙ ደግሞ ሐዲስ صحيح አላቸው ተጣርቶ የመጣለው እንትን አንብብ ነው ማለት طيب ከዛ በኋላ ደግሞ ሐዲስ ነው ብለህ በመስጂድ ሰው ስታስተምር አንተ የሰው ወቀሳ ብቻ አይደለም የሚገጥምብህ لا ከዛ ይባሳል ምን አሉ ነቢያችን يقول النبي صلى الله عليه وسلم إن كذبا علي ነቢያችን ብለዋል ብላችሁ በውሸት ማውራት ስለኔ ማውራት ወይም የኔ ንግግር ይዛችሁ ነቢያችን ያሉት ነው ብላችሁ ማውራት እንደሌላ አይደለም ለምሳሌ ኢብራሂም ስራጅ እንደዚህ ያለ ይላሉ እኔ አላልኩትም ዋሽተው ነው እንደዚህ ያለው አይደለም ይሄ ቀላል ውሸት ነው ምጎዳው እኔ ብቻ ነኝ ላኪን ነቢያችን እንደዚህ ያሉ ሲባል ኡመት ሙሐመድ በሙሉ የሚመራበት ቃል ስለሆነ የሚጎዳው በሙሉ ኡመት ሙሐመድ ነው ስለዚህ إن كذبا علي ليس ككذب على غيري እንደሌላ ውሸት አይደለም እኔ በኔ ውሸት የምታደርጉት فمن كذب علي متعمدا فليتبوأ مقعده من النار እኔ ያላልኩት ሐዲስ ነቢያችን እንደዚህ ያሉ ብለህ ስታወራ እያወክ ደግሞ የሐዲስ የነቢያችን አለመሆኑን ታውቃለህ ላኪን ሰው እንዲያመጉስህና ንግግሩ እንዲጣጣም ብለህ የምታደርገው ሰፈሩ ጀሃነም ይሆናሉ ነቢያችን سبحان الله العظيم من كذب علي ይላሉ እኔ ያላልኩት ነገር ብለዋል ብሎ የሚያወራ متعمدا እያወቀ በጅህልነት እንኳን ይታረማል ላኪን እያወቀ እንደዚህ ያደረገ فليتبوأ مقعده من النار መቀመጫው መኖሪያው ጀሃነም ይሁን ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም متفق عليه ويقول النبي صلى الله عليه وسلم عن سلمة بن الأكوع قال سمعت رسول الله صلى الله عليه وسلم يقول من يقول نبياتش منالو من يقول علي ما لم أقل إن يالكت نجر نبياتش እንደዚህ ብለዋል የሚል فليتبوأ مقعده من النار ደሞ 3 4 5 ሐዲሶች ነው የወረዱ ጀሃነም ይሁን ሰፈሩ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም طيب ከዛ በኋላ እንግዲህ እንደዚህ ነው ወንድሞች ሐዲሶቹ ዝም ብለህ በመጽሐፍ አግኝቼ ብለህ አታውራ እሺ ሁለተኛ ነገር ያኒ የማታውቀው ከሆነ ጠይቅ የማታውቀው ከሆነ አጣራ ዝም ብለህ ሐዲስ ነው ብለህ እንትን አትበል አደራ ምላችሁ ወንድሞች እና በጣም ብዙ ጉዳት አለው መጀመሪያ አንተ ትጎዳለህ ምክንያቱም ነቢያችን ያላሉት መናገርህ ጀሃነም ሊሆን ነው ሰፈርህ ሁለተኛ ብዙ ሰው ታታላለህ አሁን ለምሳሌ እነዚህ ወደ ሐጅ መጥተው የነቢያችን መስጂድና ቀብር ሳይዘይሩ መጀመሪያ ደረጃ የነቢያችን ቀብር አይዘየርም ወንድሞች የምንመጣው የነቢያችን ቀብር ለመዘየር አይደለም የነቢያችን መስጂድ ለመዘየር ነው ነቢያችን እንደዚህ ነው ያሉ لا تشد الرحال إلا إلى 3 مساجد አሉ አንድ ሰው ለሰፈር ለዒባዳ ብሎ አላህ አጅር እንዲሰጠኝ ብሎ በቃ ሻንጣውና እቃውን ይዞ የሚሳፈረው ለሶስት መስጂድ ብቻ ነው مسجد الحرام ومسجدي هذا لم يقل قبري هذا مسجدي هذا والمسجد الأقصى بفلسطين ያለው مسجد الأقصى ነው ስለዚህ ወንድሞችና እህቶች እንግዲህ አሁን መግቢያ ነው ሐዲሶቹ ضعيفና ضعيف ያልሆነ አሉ አሁን ሐዲሶቹ ልንጀምር ነው ኢንሻአላህ بارك الله فيكم والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين እንዴት ነቢያችን ሰለላሁ ዐለይሂ ወሰለም ከነቢዮች ጋር ከስዲቆች ጋር ከሹሃዳዎች ጋር ነው የሚቀመጡ ነቢያችን በል የራሳቸው የሆነቸው አልወሲላ የምትባለው አንድ ወንበር አለች እንዴት ነው ረሱሉሁ ወዐብዱሁ እኔኮ ረሱል ከመሆኔ በፊት ባሪያ ነኝ ቁል ዐብዱሁ ወረሱሉሁ ولا تقل رسوله وعبده እና ሙእሚን ቀዊ ከሆነ አላህ በጣም ይወደዋል ሙእሚን ضعيف ደግሞ ሰው እንኳን አይወደውም ወንድሞች ሸይጣን ነው ግን ምላሱ የተቆረጠ ዝምባይ ሸይጣን ነው እና መጥፎ ያየ ዝም የሚለው ሸይጣን ነው አሉ ደግሞ አንዱ ደግሞ አንዲት እንደዚህ የምታል ማሻላ ያኒ እሱ ነው የሚችለው ከእህሉ እንደዚህ አድርጎ እህል አመጣና ለነቢያችን ሰጣቸው